ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ዕጣ ፈንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዲጂታል ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የመንግስትን መረጃ ማደራጀትና የሰራተኞችን ብቃት ማጠናከር ቀጣይ የትኩረት አቅጣጫ እንዲሆን አሳሰቡ። በተጨማሪም የተጀመረውን የመንግስት አገልግሎት ማሻሻያ በቴክኖሎጂ፣ በፍጥነት፣ በፈጠራ፣ በጥራትና በታማኝነት ማስፋፋቱ ተጠናክሮ መቀጠል እንዳለበት ምክትል ጠቅላይ ሚኒስትሩ አስገንዝበዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በሰባት አምዶች ተደራጅቶ የተቀረጸውን የመንግስት አገልግሎትና አስተዳደር አፈጻጸም ሪፖርት ለሪፎርም ምክር ቤት ቀርቦ በዝርዝር ተገምግሟል ብለዋል። አምዶቹም ዘመኑን የዋጀና በተዋረድ የተናበበ አደረጃጀት፣ ብቃት ያለው የሰው ኃይል ስምሪት፣ ብዝሃነት፣ ዲጂታላይዜሽን፣ የለውጥ አመራርና የአገልግሎት ማሻሻያን የያዘ መሆኑን ገልጸዋል። አፈጻጸሙም ፍጥነትን፣ ፈጠራን፣ ፈጻሚዎችን ባለቤት ማድረግና ዘላቂ የስርዓት ግንባታን መሰረት አድርጎ በጥብቅ ዲሲፕሊንና በእውቀት እየተፈጸመ መሆኑን ታይቷል ብለዋል። በመልእክታቸው ምክትል ጠቅላይ ሚኒስትሩ አክለውን በአገልግሎት ማሻሻያ ረገድ ትልቅ ለውጥ ማምጣት እንደሚቻልና የዜጎችን ሮሮ መፍታት መጀመሩ በተግባር የታየበት ነው ብለዋል። የተጀመረው የመንግስት አገልግሎት ማሻሻያ በቴክኖሎጂ፣ በፍጥነት፣ በፈጠራ፣ በጥራትና በታማኝነት ማስፋፋቱ ተጠናክሮ መቀጠል እንዳለበትም አስገንዝበዋል። ለዚህም ስራ የፈጠራ መረጃ ማደራጀት፣ ቴክኖሎጂን ማበልጸግና የሰራተኞችን ብቃት ማጠናከር ቀጣይ ትኩረት እንዲሆን በምክር ቤቱ አቅጣጫ መቀመጡንም ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ11 የምርጫ ክልሎች ድጋሚ ምርጫ ለማካሄድ በዝግጅት ላይ መሆኑን ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ዙር ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ያከናወነ ቢሆንም በ11 ምርጫ ክልሎች የምርጫ ውጤት ያዛባ ጉልህ የህግ ጥሰት መፈጸሙ በማስረጃ ስለተረጋገጠ ድጋሚ ምርጫ እንዲካሄድ መወሰኑ ይታወቃል። በዚህ መሰረት በኦሮሚያ ባቱ ዝዋይ፣ በሶማሌ ደራቶሌ፣ ሃርገሌ፣ ዳሮር፣ ሀዲጋላ፣ አዋሬ፣ በሲዳማ አሮሬሳ፣ በኦሮሚያ ቢጌ፣ በማዕከላዊ ኢትዮጵያ ጠምባሮና ሶሮ እንዲሁም በደቡብ ኢትዮጵያ ጨንቻ ድጋሚ ምርጫ ለማካሄድ በዝግጅት ላይ እንደሆነ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ዙር ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም አከናውኖ ውጤቱን ለህዝብ ይፋ ማድረጉ ይታወቃል። መረጃው ከተቋሙ የተገኘ ነው። በዘንድሮ የችግኝ ተከላ መርሃ ግብር 8 ቢሊዮን ችግኝ ይተከላል ተባለ። እስካሁን ባለው ሂደትም ከ3.7 ቢሊዮን በላይ መተከላቸውን የግብርና ሚኒስቴር መረጃ ያመለክታል። በ2011 ዓ.ም በተጀመረው መርሃ ግብር የመጀመሪያው የአንድ ጀንበር የችግኝ ተከላ 200 ሚሊዮን ችግኝ ለመትከል ታቅዶ ከ350 ሚሊዮን በላይ ችግኝ መተከሉን ኢፕድ ዘግቧል። ከዚያን ጊዜ ጀምሮ በየዓመቱ በሐምሌ ወር በሚካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር የሚተከለው ችግኝ
ችግኝ ቁጥርና የሚሳተፈው የሰው ኃይል እያደገ እንደመጣ መረጃዎች ይጠቁማሉ። በዘንድሮ ዓመትን በመጪው ሐምሌ 27 ቀን 2018 ዓ.ም ተስፋን እንትከል በሚል መርህ በሚካሄደው የአንድ ጀንበር መርሃ ግብር 800 ሚሊዮን ችግኝ ለመትከል ዝግጅት መጠናቀቁ ተገልጿል። እነዚህ ችግኞች የአየር ንብረት ለውጥን ለመቋቋምና የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ ተብሏል። የአረንጓዴ አሻራ ትግበራ ከተጀመረበት ጊዜ አንስቶ እስካሁን ከ48 ቢሊዮን በላይ ችግኞች ተተክለዋል። በሌላ ዜና የጤና ሚኒስቴር ለምግብና ለመድኃኒት የሚውሉ ችግኞችን መትከሉን ገለጸ። የጤና ሚኒስቴር ከተጠሪ ተቋማት ጋር በመሆን በጤናው ዘርፍ 32ኛውን የአየር ንብረት ለውጥ ጉባኤ ወይንም ኮፕ 32 የችግኝ ተከላ ፕሮግራም በዛሬው ዕለት አካሂዷል። ሚኒስቴሩ በአዳማ የፍጥነት መንገድ አካባቢ በተሰጠው ከ7.1 ሄክታር በላይ መሬት ችግኞችን ተክሏል። በዚህም ለምግብነትና ለመድኃኒትነት የሚውሉ ዘርፈ ብዙ ጠቀሜታ ያላቸው ከ5000 በላይ ችግኞችን ተተክለዋል ተብሏል። በችግኝ ተከላው ፕሮግራም ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በተያዘው ክረምት የሚከናወነው የችግኝ ተከላ መርሃ ግብር ኢትዮጵያ ከአንድ ዓመት በኋላ ለምታዘጋጀው የኮፕ 32 ጉባኤ የቅድመ ዝግጅት ስራ አካል ነው ብለዋል። አሁን ላይ የሚተከሉት ችግኞች ለ32ኛው የአየር ንብረት ለውጥ ጉባኤ ዝግጅት ትልቅ ትርጉም አላቸው ያሉት ሚኒስትር ዴኤታው ኢትዮጵያ በአረንጓዴ አሻራ መርሃ ግብር ያስመዘገበችውን ውጤታማነት ለማስተዋወቅ የሚያግዝ ነው። መስሪያ ቤቱ በተያዘው ክረምት ከተጠሪ ተቋማት ጋር በመቀናጀት በተለያዩ ፕሮግራሞች ከ150 ሺህ በላይ ችግኞችን ለመትከል ማቀዱን ዶክተር ደረጀ ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት ለቆጣሪ ጠያቂዎች የረጅም ጊዜ የክፍያ አማራጭ ዘርግቻለሁ አለ። አገልግሎቱ የቆጣሪ ክፍያ በአንድ ጊዜ መክፈል ለማይችሉ ተገልጋዮች በሰጠው የረጅም ጊዜ የእፎይታ ክፍያ አማራጭ ተጠቃሚ ለመሆን የጊዜ ገደብ ክፍያ ስርዓቱ ማመልከት፣ የማስገመቻ ሙሉ ክፍያ መክፈል እንዲሁም ከጠቅላላው የማስቀጠያ ክፍያ ላይ ለቅድመ ክፍያ የተጠየቀውን 10% በመክፈል እና በጊዜ ገደብ ክፍያውን በየወሩ ከፍጆታ ሂሳብ ጋር ለመፈጸም መዋዋልና ውሉን ማክበር እንደሚጠበቅባቸው አስታውቋል። አገልግሎቱ የቀረበው ተጨማሪ የኤሌክትሪክ ምሰሶ ለማይፈልጉ ተገልጋዮች ብቻ እንደሆነም ተቋሙ ገልጿል። በዚህም መሰረት ተገልጋዮች በአንድ ጊዜ መክፈል እንደማይችል ምንም ማረጋገጫ ማምጣት እንደማይጠበቅባቸው የሚፈቀደው ለነጠላ ፌዝ ቆጣሪ ብቻ ክፍያውን በ6 ወር ውስጥ ለሚያጠናቅቁ ከወለድ ነፃ እንደሆነና እስከ 2 ዓመት የሚቆይ የረጅም ጊዜ ክፍያ ስርዓት እንዳለው ተገልጿል። ይህንን የሚያሟሉ ተገልጋዮች በአቅራቢያቸው ወደሚገኝ የአገልግሎት መስጫ ማዕከል በመቅረብ ተጠቃሚ እንዲሆኑ የኢትዮጵያ ኤሌክትሪክ አገልግሎት ጥሪ ማድረጉን ከተቋሙ የተገኘው መረጃ ያመለክታል። በመዲናዋ 3046 ተንቀሳቃሾች የመስሪያ ቦታ ማግኘታቸውን የከተማዋ የመስሪያ ቦታዎች ልማት አስተዳደር ኤጀንሲ ገለጸ። በአዲስ አበባ ከተማ ለተለያዩ አንቀሳቃሾችና አምራች ኢንተርፕራይዞች የተላለፉ የመስሪያ ቦታዎች፣ ሼዶችና ሱቆች ለተሰጡበት ትክክለኛ ዓላማ ብቻ መዋላቸውን ለማረጋገጥ ቀጣይነት ያለው ክትትልና ድጋፍ እየተደረገ መሆኑን ኤጀንሲው ገልጿል። የኤጀንሲው ዋና ዳይሬክተር አይዳ አወል ተቋሙ የመስሪያ ቦታዎችን ማስተላለፍ ብቻ ሳይሆን ቦታዎቹ በአግባቡ በስራ ላይ መዋላቸውን ማረጋገጥ በመሆኑ ጥብቅ ክትትል ያደርጋል። በዚህ ወቅትም መመሪያ ተላልፈው በተገኙና ችግር ባለባቸው ላይ የእርምት እርምጃ በመውሰድ መስሪያ ቦታው ለሌሎች የመስራት ፍላጎት ላላቸው ዜጎች እንዲተላለፍ መደረጉንም ተናግረዋል ሲል የዘገበው ኤኤምኤን ነው። ኤጀንሲው በተጠናቀቀው በጀት ዓመት ከስራና ክህሎት ከኢንዱስትሪ ልማት ቢሮና ከከተማ ግብርና ኮሚሽን ጋር በመቀናጀት የመስሪያ ቦታ ማቅረቡን ዋና ዳይሬክተሯ ገልጸዋል። በበጀት ዓመቱ በስራና ክህሎት ቢሮ የተደራጁ 3046 አንቀሳቃሾች የመስሪያ ቦታ ማግኘታቸውን ዋና ዳይሬክተሩ አስታውቀዋል። በተያያዘም ወደ ኢንዱስትሪ ክላስተር የተሸጋገሩ 55 አምራቾች 28 አዳዲስ ጥያቄ ያቀረቡና 24 የማስፋፊያ ቦታ የጠየቁ ኢንዱስትሪዎች የቦታ ድጋፍ ተደርጎላቸዋል ብለዋል። ወደ ውጭ ዜና ተሻገረን። የጋና መንግስት የፕሬዝዳንቱን የስልጣን ዘመን ወደ 5 ዓመት ለማራዘም የቀረበውን የህገ መንግስት ማሻሻያ መቀበሉን አስታወቀ። በማሻሻያው የቀረቡ ሌሎች ምክረ ሀሳቦችም የፓርላማውን የስልጣን ዘመን ከአዲሱ የፕሬዝዳንት የስልጣን ዘመን ጋር እንዲጣጣም ማድረግን ያካተቱ መሆናቸው ተሰምቷል። ዮሐንስ ተስፋ ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል።
የጋና መንግስት የፕሬዝዳንቱን የስልጣን ዘመን ከ4 ወደ 5 ዓመታት ለማራዘም የቀረበውን የህገ መንግስት ማሻሻያ ምክረ ሀሳብ ተቀብሏል። ይህም ባለፈው ዓመት በፕሬዝዳንት ጆን ድራማኒ መመሪያ የተዋቀረውና በፕሮፌሰር ኤችኬሲ ፕሪምፔ የሚመራው የህገ መንግስት ክለሳ ኮሚቴ ያቀረበውን ጥናት ተከትሎ የተወሰነ ውሳኔ ነው። ኮሚቴው በመልካም አስተዳደር፣ በህገ መንግስታዊ ማሻሻያዎችና ሰብአዊ መብቶችን በመጠበቅ ዙሪያ ሰፊ ምክረ ሀሳቦችን ያካተተውን የመጨረሻ ሪፖርት ለፕሬዝዳንቱ አቅርቦ ነበር። ረቂቁን የፖሊሲ ሰነድ ይፋ ያደረጉት የፍትህ ሚኒስትርና ጠቅላይ አቃቤ ህግ ዶክተር ዶሚኒ አይኔ መንግስት የፕሬዝዳንቱን የስልጣን ዘመን ጨምሮ በርካታ ቁልፍ ምክረ ሀሳቦችን መቀበሉን አስታውቀዋል። መንግስት የፕሬዝዳንቱን የስልጣን ዘመን ከ4 ወደ 5 ዓመታት ለማራዘም የቀረበውን ምክረ ሀሳብ የተቀበለ ሲሆን የፓርላማ የስልጣን ዘመንም ከዚሁ ጋር እንዲጣጣም ይደረጋል። የ5 ዓመት የስልጣን ዘመን የመንግስት ፖሊሲዎችን ለማቀል ለመተግበርና ውጤታቸውን ለመገምገም የበለጠ ተጨባጭና በቂ ጊዜ ይሰጣል። ዶክተር ዶሚኒክ አክለው እንደገለጹት አሁን ያለው የ4 ዓመት የምርጫ ዑደት የመጀመሪያ ዓመት በስልጣን ሽግግር ሂደቶች፣ የመጨረሻው ዓመት ደግሞ በምርጫ ቅስቀሳ ስለሚወሰድ ለመንግስት ስራ አፈጻጸም ሰፊ ጊዜን ያጣሉ። በዚሁ ረቂቅ የፖሊሲ ሀሳብ መሰረት ለፕሬዝዳንትነት እጩ ለመሆን የነበረው ዝቅተኛ የዕድሜ ገደብ አሁን ካለው 40 ዓመት ወደ 35 ዓመት እንዲወርድ ስምምነት ላይ የተደረሰ ሲሆን ከፕሬዝዳንትና ከምክትል ፕሬዝዳንትነት የስልጣን ቦታዎች ውጪ 2 ዜግነት ያላቸው ጋናውያንም በሌሎች የህዝብና የፓርላማ የስልጣን ቦታዎች እንዲወዳደሩ ይፈቅድላቸዋል። በትውልድ ጋናዊ የሆነና የሌላ ሀገር ዜግነት ያለው ግለሰብ በፓርላማ ምርጫ ለመወዳደር ብቻ ሲል የሌላኛውን ሀገር ዜግነቱ እንዲተው አይገደድም። አሁን ያለው አሰራር ከዲያስፖራ ማህበረሰብ ጋር ካለን ግንኙነትና ከዘመናዊ ዜግነት ነባራዊ ሁኔታዎች ጋር የሚጋጭ ነው። በሌላ ህገ መንግስታዊ ማሻሻያ መንግስት የጠቅላይ አቃቤ ህግ መስሪያ ቤትን ከፍትህ ሚኒስትርነት ለመለየት ለቀረበው ሀሳብ ይሁንታ ሰጥቷል። በዚህም መሰረት የህገ መንግስቱ አንቀጽ 88 ተሻሽሎ ጠቅላይ አቃቤ ህጉ የመንግስት ዋና የህግ አማካሪና የህግ ማስከበር ስልጣን ባለቤት ሆኖ ይቀጥላል። ነገር ግን በማሻሻያው መሰረት የመንግስት ሚኒስትር ወይም የካቢኔ አባል አይሆንም። እነዚህ የስልጣን ዘመን ማሻሻያዎች በጋና የ1992 ህገ መንግስት የተጠበቁ በመሆናቸው እንደ አውሮፓውያኑ በ2027 ለህዝበ ውሳኔ ከመቅረባቸው በፊት በርካታ ሂደቶችን ያልፋሉ። ማሻሻያው ጸድቆ ስራ ላይ እንዲውል ከተመዘገቡት መራጮች ቢያንስ 40 በመቶ በህዝበ ውሳኔው መሳተፍ ያለባቸው ሲሆን ከተሳታፊዎቹ ቢያንስ 75 በመቶ ደግሞ የድጋፍ ድምፅ መስጠት ይኖርባቸዋል። ዜናውን ስናጠናቀር ቻናል 1 ቲቪ፣ ጋና፣ አፍሪካን ኒውስ እና ሌሎችን በዋቢነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ጥሩ ጊዜ ከኢሳት ጋር ሰላም።